እየፈላ ዘይት ውስጥ አይደለም እኔ እንጃ ማድረግ ያለባትን ነገር ሁሉ ብታደርግ ልክ ነች። ሴት ልጅ በጣም ስትቆርጥ ተስፋ ስትቆርጥ እሱ ላይ ተስፋ ስትቆርጥ እሱ የሚያደርጋቸው ነገሮች በጣም መጥፎ ነገሮች ሲሆኑ ሴት ልጅ ተስፋ አትመለስም። እንደዚህ ነው የምታደርገው። ለዚህ ስላደረገች እኔ አደነኳት። ጀግና ነች። እንኳን አደረገች። ለምን እንደ ሳምቡሳ ጣብሳ ገለባብጣ አታወጣም? ደግ አደረገችው። እኔ እንደዛ ነው የማስበው። ስለዚህ ከሴት ልጅ ጎን ለመቆም ወስኑ፣ ሞክሩ። ምን ያስቃል? የምሬን እኮ ነው፣ የምሬን ነው። ይህን እኮ አረብ ሀገር ተቀቅላ ስንት መከራ አይታ የመጣች ይሆናል። ወይንም ደግሞ በህይወት ቤት ውስጥ የቀቀላት ይሆናል ሰውየው። ህይወቷን በሙሉ 5 ዓመት አብረዋት ከኖረ 10 ዓመት አብረዋት ከኖረ እሷ አንድ ቀን ብቻ ነው ዘይት የፈላ ዘይት ድንገት የፈላ ለሳምቡሳ እና ለእንትን የፈላ ዘይት አንስታ ገለበጠችበት። እሷ የሆነ የቅጽበት ቃጠሎ ነው ያቃጠለችው። ግን እሱ የኖረችውን ህይወት በሙሉ እያቃጠላት እየማገጠባት ስንት ነገር እየፈጠረባት ነው የኖረ። ገባቸው? ስለዚህ የሴት ልጅ ህመም እስከዛ ደረጃ ሊሄድ ይችላል። አንዳንድ ነፈስ ሴቶች አሉ ወንዶችን እንደዛ የሚያደርጉት። እነሱን ደግሞ እኛ ዘይት ትታው መሄድ ትችላለች። እሺ ትታው መሄድ ትችላለች ላልሽው ከዚህ በፊት የሞተ ሰው አለ። እኔን ትተሽ ከሄድሽ ከነ ቤተሰብሽ አልለቅሽም። ከዚህ ደጅ ከወጣ የምናወራ የምንነጋገረውን ነገር ራሱ ቤተሰቦችሽ ከሰሙ እኔማ እገልሻለሁ ከነ ቤተሰብሽ ብሎ መጨረሻ ላይ የሞተች ልጅ አለች አይደል እንዴ? ሁላችንም የምናውቀው። ግዴታ ስም መጥራት አይጠበቅብኝም። እንደዛ አይነት ነገር ማስፈራራ ቢደርስባትስ ምንድነው ማድረግ ያለባት? እንደ ሳምቡሳ ገለባብጣ ጠባብሳ አይደለም ቆዳውን ፍቃድ እንትን ብላ እንደ በግ ብታደርገው ራሱ ይታይባታል። እቺ ሴት ይታይባት። በነገራችን ላይ ስላልደረሰባቸው ነው። እናንተ ብደርስባቸው ዝም ብላችሁ ኮመንት እንደፈለጋችሁ አድርጋችሁ የምትጽፉ ሰዎች ብደርስባቸው የምሬን ነው አትኖሩትም ያንን ህይወት። ለካስ እውነት ነው፣ ለካስ ልክ ነው፣ ለካስ ስለዚህ ነው እንደዚህ ያደረገች ምናምን ትላላችሁ። ግን ይስጣችሁ አንላችሁ። ለምን እንደሆነ ታውቃላችሁ? ነገም ለእናንተ ማልቀስ ይመጣልና ከደረሰብሽ አንቺ ምናልባት አንቺ ላይ ብቻ ችግር አድርሶ ይሆናል። እስከነ ቤተሰቦችሽ የሚያስፈራ ሰው ከሆነ ለህይወትሽ ለቤተሰብሽ ህይወት የማይመለስ ከሆነ የምትወጂ አባት ይኖርሻል፣ እናት፣ እህቶች፣ ወንድሞች ይኖሩሻል። የቅርብ ዘመድ ራሱ ቢሆን ለምን ያደርጋል? በእነሱ ቢያስፈራራሽ ሁሌ እነሱ ላይ ትኩረት አድርጎ አንቺን የሚጮቅንሽ ከሆነ ቤት ውስጥ ምንድነው ብታደርጊ? ትተሽ ነው የምትሄጂው? ልክ ትተሽ በሄድሽ በማግስቱ ደግሞ ቤተሰቦችሽን ከነቆማቸው ቤታቸውን አቃጥለውባቸው እነሱንም አመድ ቢያደርጋቸውስ ምንድነው ብታደርጊው? መልሽልኝ። አንቺን ነው የጠየቅኩሽ። ከዛ እወጣለሁ። እኔ ጨርሻለሁ። ደርሶብኛል ካልሽ ምንድን ነው የምታደርጊው? ታብታብ አድርጉና ያሽ ያስገቡ። ለማንኛውም እኔ ድምፅ ሲሆን ከሴት ጎን ነኝ። አንደኛ ከሴት ነው የተወለድኩት። ሁለተኛ የማገባት ሴት ልጅ ነች። ሶስተኛ ልወልድ ወደፊትም አሁንም ያለችኝ ሴት ልጅ አለች። ታውቃላችሁ አይደል? ሴት ልጅ ልወልድ ልጄ ልትሆን ትችላለች። እህቴ የሀገር ገዢ ልትሆን ትችላለች። ስለዚህ እኔ ከሴት ጎን ነኝ። ከሴት እህቶቼ፣ ከሴት እናቶቼ፣ ከሴት ልጄ፣ ከሴት ምስሌ ጋር ወይንም ደግሞ ከነሱ ጎን ነኝ። አለቀ። ወንድ ልጅ ጉልበት ስላለው ብዙ ነገር መናገር፣ ብዙ ነገሮችን ኮንትሮል ማድረግ ስለሚችል ትቶ መሄድ ይችላል ካልፈለጋት። ሴት ልጅ አታስፈራራም። ብዙ ጊዜ 98-99% ሴት ልጅ ተጎጂ ነች። 1% የምታስፈራራ በጣም ባለጌ ስድ መንገድ ላይ ያደገች ሴት ልጅ ልትኖር ትችላለች። ከነዚህ ሴቶች ጋር ግን አትቆጠር። ከ99%ቱ ጋር አትቆጠርም። ምክንያቱም ሴት ልጅ ሁሌ ተጠቂ ነች። ሁሌ ወንድ ልጅ የሚጠቃ በጣም መጥፎና ባለጌ በሆነችው ሴት ብቻ ነው ሊጠቃ፣ ግድያ ሊደርስበት የሚችለው፣ መዘረፍ፣ ብዙ ነገር የሚደርስበት በጣም በባለጌ መንገድ ላይ በሚሽከረከሩ
በተለይ ቢዝነስ የሚሰሩ ሴቶች 1% ናቸው እነሱ ለኔ በእነሱ አይነት። ስለዚህ ራሱን ይጠብቃ። ለምን ይሄዳል እነሱ ጋር? የዋዋን ሴት ልበቀናዋን መልካም ነገር የምታስበው ለህይወት የምትሆነውን ሴት ያገኛል እኮ እሱ አካሂዱን ካስተካከለ። ገባቸው? ሁሌ መራጭ ወንድ ነው። በነገራችን ላይ ሴት ልጅ አትመርጥም። መራጭ ወንድ ነው። ይመርጣል፣ ያያል። ከዛ በኋላ መነጋገር ጅንጀና ይመጣል። መራጭ ወንድ እስከሆነ ድረስ መምረጥ ያለበት እሱ ስለሚያውቅ በስነ ስርዓት ሄዶ መምረጥ። ስለዚህ ሴቶች ደግሞ መራጭ አይደሉም። የወደዳቸውን ያፈቀራቸውን ቦታ ያለው ለሷ ወንድ ከመጣ ትቀበልና አብራው ትቀጥላለች። ይሄ ነው ልዩነቱ። ወንድ ልጅ የማይጎዳበት ምክንያት መራጭ ስለሆነ እሱ ራሱ ወደ ራሱ መንገድ ስለሚያመጣት ወንድ ልጅ አይጎዳም። ግን ጎጂ ነው። ሁሌ ሴት ላይ ጥቃት የሚፈጽም ወንድ ልጅ ነው።